ጤና ይስጥልን ይህ የፈጠነ ሚዲያ ነው የሰዓቱን ዜና ይዘን ቀርበናል ከዜናዎቹ ጋር ፈጠነ ጌታው ነኝ በቅድሚያም አርዕስተ ዜናዎቹን እንሆ ወላጅ አባቱን ክብር በሚነካና በሚያዋርድ መልኩ በአደባባይ የተሳደበ ልጅ በእስራት ተቀጣ በሐረሪ ክልል ያልተገባ የዋጋ ጭማሪ ባደረጉ 67 ነጋዴዎች ላይ እርምጃ ተወሰደ በመጸዳጃ ቤት ውስጥ ስልክ መጠቀም ለከፋ የጤና እክል እንደሚዳርግ ተነገረ የሚሉት የሰዓቱ ዋና ዋና ዜናዎቻችን ናቸው ለምንድነው የቲክቶክ ሾው አዘጋጆች ለምንድነው ዩቲዩበሮች ለምንድነው ቲክቶከሮች ፍቺን መሰረት ያደረጉ ጉዳዮች ብቻ የሚዘግቡት መና የማያቅ ችግሩ ካቅሙ በላይ የሆነበት የመንግስት ሰራተኛ ጃኬቱን አውልቆ አንጥፎ ሲለምን ልታገኙ ትችላላችሁ አልቤርጎ መከራየት አይችሉም ቢባል አንደኛ የሚጎዳው የዚህን አገልግሎት የሚሰጡ ሰዎች ናቸው በውስጡ የያዘውን ቁጭትና በውስጡ የያዘውን እልህ በውስጡ የያዘውን ያጋጠመውን ችግር የመፍታት አደጋች የሆኑ ውጣ ውረዶችን ያሳያል ይሄ ህግ ቢተገበርስ በራሱ ጉዳቱ ምንድነው አጫጭር ዜናዎችን በማስቀደም እንጀምራለን አብራችሁን ቆዩ ከተፈናቀሉ 2 ሳምንት ያለፋቸው ተፈናቃዮች እስካሁን ምንም አይነት ሰብአዊ ድጋፍ እንዳልተደረገላቸው ገለጹ ተፈናቃዮቹ የፌደራል ኃይሎች ካላማጣ ኮረምና ሌሎች የወሰንና የማንነት ጥያቄ ካለባቸው አካባቢዎች ከወጣ በኋላ በአካባቢው ካለው ውጥረትና እስራት በመሸሽ በቆቦ ከተማ የተሰባሰቡ ከ60,000 በላይ የሆኑ ተፈናቃዮች ለከፋ የምግብ እጥረት መዳረጋቸውን ይገልጻሉ በቆቦና አካባቢው በልመና የዕለት ምግባቸውን የሚሸፍኑ ተፈናቃዮች የረድኤት ተቋም እየመጡ ቢጎበኙም ምንም ድጋፍ እንዳልተደረገላቸው ለዶቼ ቬለ ተናግረዋል ሰሜን ወሎ ዞን አደጋ ስጋትና ስራ አመራር ጽፈት ቤት ኃላፊ አቶ አለሙ ይመር በመንግስትና ረድኤት ተቋም የሚደርሰው ድጋፍ ዘግይቶ ቢመጣም የቆቦና የአካባቢው ህዝብ ግን ለተፈናቃዮች አስፈላጊውን ድጋፍ እያደረገ ነው ብለዋል የኢትዮጵያ መንግስት ኤርትራ በድንበር አካባቢ ከያዘቻቸው የኢትዮጵያ ግዛቶች ጦሯን እንድታስወጣ በደብዳቤ ጠይቃ የነበረ ቢሆንም ኤርትራ አሁንም ወደ ድንበር አካባቢ የጦር እንቅስቃሴዋን አጠናክራ ቀጥላለች ለአብነት በትናንትናው ዕለት በጠለምት ወረዳ አዋሳኝ ተከዜ ዳር አስገደ ጸብላ ደብደቢት በሚባለው አካባቢ የኤርትራ ጦር በብዛት መጠጋቱን ምንጮች ጠቁመዋል ከዚህ በተጨማሪ በዛላምበሳ በኩል ወደ ትግራይ ክልል ዘልቆ በመግባት እገታን ጨምሮ ሌሎች ወንጀሎችን መፈጸም ከጀመሩ ወራት ተቆጥረዋል ነው የተባለው በሐረሪ ክልል ያልተገባ የዋጋ ጭማሪ ባደረጉ 69 ነጋዴዎች ላይ እርምጃ ተወሰደ በሐረሪ ክልል ያልተገባ የዋጋ ጭማሪ ባደረጉ 69 ነጋዴዎች ላይ እርምጃ መወሰዱን የክልሉ ንግድ ልማት ኤጀንሲ ገልጿል የኤጀንሲው ኃላፊ አቶ ሸሪፍ ሙሜ እንደገለጹት በክልሉ ያልተገባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ የተጠናከረ የክትትልና ቁጥጥር ስራ እየተሰራ መሆኑን ገልጸዋል ከሰሞኑ በተደረገ የቁጥጥርና ክትትል ስራም በዘይትና በመኮረኒ ላይ ያልተገባ የዋጋ ጭማሪ ባደረጉ 69 ነጋዴዎች ላይ እርምጃ መወሰዱን ተናግረዋል አቅርቦትን በማሳደግ የገበያ ዋጋን ለማረጋጋት በትኩረት እየተሰራ መሆኑን ያነሱት ኃላፊው በንግድ ተቋማት ላይ የተጀመረውን ቁጥጥር ተጠናክሮ እንደሚቀጥልም ገልጸዋል ጾታን መሰረት ያደረገ ጥቃት ሴት ጋዜጠኞችን ወደ ሚዲያ እንዳይገቡና በሚዲያው እንዳይቆዩ ማነቆ ሆኗል ተባለ በኢትዮጵያ ጋዜጠኞች በሚገጥማቸው እንቅፋቶች ዙሪያ
በቅርቡ በሁለት ተቋማት በተደረገ ጥናት ጾታን መሰረት ያደረገ ጥቃት ከእንቅፋቶቹ መካከል ጎልቶ መውጣቱ ተገልጿል። ሴት ጋዜጠኞች ወደ ሙያው እንዳይገቡ ገብተውም በሙያ ውስጥ እንዳይቆዩ እያደረጋቸው ካሉ ነገሮች ውስጥ ቀዳሚው ስፍራ የሚይዘው ጾታን መሰረት ያደረገ ጥቃት መሆኑን የኢትዮጵያ መገናኛ ብዙሃን ባለሙያዎች ሴቶች ማህበር ስራ አስፈጻሚ መሰረት ከበደ ተናግረዋል። ማህበሩ ይህንን ችግር ለመቅረፍ መገናኛ ብዙሃን የስርዓተ ጾታ እኩልነት ፖሊሲ ሊኖራቸው ይገባል የሚለው ላይ እየተሰራ መሆኑን አስታውቀዋል። ይህም በጥሩ እንቅስቃሴ ላይ እንደሚገኝ የገለጹ ሲሆን በራሳቸው ሰርተው ፖሊሲውን እየተገበሩ ያሉ ተቋማት መኖራቸውንም ገልጸዋል። የሚታይ ለውጥ ለማምጣት በበጀት ባለሙያው መደገፍ አለበት ያሉት ስራ አስፈጻሚዋ ከኢትዮጵያ መገናኛ ብዙሃን ባለስልጣንና ምክር ቤት ጋር በቅንጅት እንሰራለን ብለዋል። ለምንድነው የቲክቶክ ሾው አዘጋጆች፣ ለምንድነው ዩቲዩበሮች፣ ለምንድነው ቲክቶከሮች ፍቺን መሰረት ያደረጉ ጉዳዮች ብቻ የሚዘግቡት? መና የማያቅ ችግሩ ከአቅሙ በላይ የሆነበት የመንግስት ሰራተኛ ጃኬቱን አውልቆ አንጥፎ ሲለምን ልታገኙ ትችላላችሁ። አልቤርጎ መከራየት አይችሉም ቢባል አንደኛ የሚጎዳው የዚህን አገልግሎት የሚሰጡ ሰዎች ናቸው። በውስጡ የያዘውን ቁጭትና በውስጡ የያዘውን እልህ በውስጡ የያዘውን ያጋጠመውን ችግር የመፍታት አደጋች የሆኑ ውጣ ውረዶችን ያሳያል። ይህ ህግ ቢተገበርስ በራሱ ጉዳቱ ምንድነው? ወላጅ አባቱን ክብር በሚነካና በሚያዋርድ መልኩ በአደባባይ የተሳደበ ልጅ በእስራት ተቀጣ። በምስራቅ ባሌ ዞን ግኒር ወረዳ ውስጥ ወላጅ አባቱን ክብር በሚነካና በሚያዋርድ መልኩ በአደባባይ የተሳደበው ልጅ በእስራት መቀጣቱን ፖሊስ አስታወቀ። የምስራቅ ባሌ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን እንደተናገሩት ተከሳሽ አህመድ መሐመድ የተባለ የ19 ዓመት ወጣት ወላጅ አባቱን በአደባባይ ክብር በሚነካና በሚያዋርድ መልኩ መሳደቡና ዛቻ መፈጸሙን ገልጸዋል። በወቅቱ በወንጀል መከላከል ስራ ላይ በተሰማሩ የፖሊስ አባላት በቁጥጥር ስር ሊውል ችሏል። ተከሳሹ አባቱን በአደባባይ ሰው በተሰበሰበበት ክብራቸውን የሚነካና የሚያዋርድ ስድብ በመሳደብና እንደሚያጠፋቸው ሲዝት በመገኘቱ በቁጥጥር ስር ውሏል። ፖሊስ የምርመራ መዝገቡን አጣርቶ ለአቃቢ ሕግ ልኳል። አቃቢ ሕግ በወንጀል ሕግ ቁጥር 580 መሰረት በሰው የግል ነጻነት ላይ የሚፈጸሙ ወንጀሎች በፈጣን ችሎት እንዲታይለት ክስ መስርቷል። ክሱን የተመለከተው የግኒር ወረዳ ፍርድ ቤትም ተከሳሽ አህመድ መሐመድ ወላጅ አባቱን በአደባባይ ክብርንና መልካም ስምን የሚነካ ስድብ በመሳደብ ከስነ ምግባር ውጭ የሆነ ተግባር በመፈጸሙ በ4 ወር ቀላል እስራት እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር አሻግሬ ጥላሁን ጨምረው ተናግረዋል። በመጸዳጃ ቤት ውስጥ ስልክ መጠቀም ለከፋ የጤና እክል እንደሚዳርግ ተነገረ። በመጸዳጃ ቤት ውስጥ ረጅም ጊዜን ከሞባይል ስልክ ጋር ማሳለፍ ለከፋ የጤና አደጋ እንደሚያጋልጥ በቻይና የተከሰተ አንድ አጋጣሚ ዓለም አቀፍ መነጋገሪያ ሆኗል። አንድ ግለሰብ በመጸዳጃ ቤት ውስጥ ስልኩን እየተጠቀመ ከ30 ደቂቃ በላይ በመቆየቱ ምክንያት ሬክታል ፕሮላፕስ ተብሎ ለሚጠራውና የፊንጢጣ ክፍል ድጋፍ አጥቶ ወደ ውጭ ለሚወጣበት አስከፊ የጤና ችግር መጋለጡ ተዘግቧል። የሕክምና ባለሙያዎች እንደሚረዱት በመጸዳጃ ቤት ውስጥ ረጅም ጊዜ መቀመጥና ትኩረትን ስልክ ላይ አድርጎ መቆየት የዳሌ ውስጥ ጡንቻዎችን ክፉኛ ያዳክማል። ይህ አላስፈላጊ ጫናም የፊንጢጣ ውስጠኛው ክፍል ድጋፍ አጥቶ እንዲሸራተትና ወደ ውጭ እንዲወጣ ያደርጋል። ይህ ሁኔታ በተለይ መጸዳጃ ቤትን እንደ ግል ማረፊያ በመቁጠር ማህበራዊ ሚዲያ ለሚያሰሱ ወይም የቪዲዮ ጨዋታን ለሚጫወቱ ሰዎች ብርቱ ማስጠንቀቂያ ተደርጎ ተወስዷል። ይህ ጎጂ ልማድ ለረጅም ጊዜ የሚቀጥል ከሆነ በቀዶ ጥገና ብቻ ሊታከም ለሚችሉ የጤና እክሎች፣ ለከፍተኛ የኪንታሮት ህመምና ለዳሌ ውስጥ ጡንቻዎች መላላት ይዳርጋል። የጤና ባለሙያዎች እንደሚመክሩት በምግብ መፈጨት ስርዓት ላይ ፈጥራውን ጫና ለመቀነስ በመጸዳጃ ውስጥ የሚጠፋው ጊዜ ከ10 ደቂቃ መብለጥ የለበትም ነው የተባለው።
ከዚህ በተጨማሪ የሆድ ድርቀትና የምግብ መፈጨት ችግር ያለባቸው ሰዎች በመጸዳጃ ቤት ላይ ሰዓታትን ከማባከን ይልቅ ፋይበር ያላቸው ምግቦች እንዲመገቡና በቂ ውሃ እንዲጠጡ ይመከራል። ይህ በቻይና የተከሰተው አጋጣሚ የዲጂታል ሱስ በሰውነታችን ላይ እያደረሰ ስላለው አካላዊ ጉዳት ትልቅ ማሳያ ሆኖ አልፏል። ለምንድነው የቲክቶክ ሾው አዘጋጆች፣ ለምንድነው ዩቲዩበሮች፣ ለምንድነው ቲክቶከሮች ፍቺን መሰረት ያደረጉ ጉዳዮች ብቻ የሚዘግቡት? መና የማያቅ ችግሩ ከአቅሙ በላይ የሆነበት የመንግስት ሰራተኛ ጃኬቱን አውልቆ አንጥፎ ሲለምን ልታገኙ ትችላላችሁ። አልቤርጎ መከራየት አይችሉም ቢባል አንደኛ የሚጎዳው የዚህን አገልግሎት የሚሰጡ ሰዎች ናቸው። በውስጡ የያዘውን ቁጭትና በውስጡ የያዘውን እልህ በውስጡ የያዘውን ያጋጠመውን ችግር የመፍታት አደጋች የሆኑ ውጣ ውረዶችን ያሳያል። ይህ ህግ ቢተገበርስ በራሱ ጉዳቱ ምንድን ነው? ውድ የፈጠነ ሚዲያ ተከታታዮቻችን ለሰዓቱ ያዝናቸው ዜናዎች እነኚህ ነበሩ። አብራችሁን ስለቆያችሁ እጅግ እናመሰግናለን። በያላችሁበት ሰላማችሁ ይብዛ። የፈጠነ ሚዲያ ላይክ፣ ሼር፣ ሰብስክራይብ እንድታደርጉም እንጋብዛለን። ጤና ይስጥልን።